ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ እና ማንቸስተር ዩናይትድ በኦልድ ትራፎርድ ጨዋታቸውን ያደርጋሉ። ስለዚህም ጨዋታ እንግዲህ መነሳት ያለባቸውን ፖይንቶች፣ አሰልጣኙ ምን አለ፣ ማንቸስተር ዩናይትድስ እንዴት ቢጫወት ማንቸስተር ሲቲን ማሸነፍ ወይም ደግሞ ነጥብ ይዞ መውጣት ይችላል የሚለውን ነገር አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ከፕሪሚየር ሊግ ከሌላኛው የፕሪሚየር ሊግ ሽንፈት በኋላ ከኖቲንጋም ፎረስት ጋር በነበረው ጨዋታ ላይ መሸነፉ ይታወሳል። 1-0 በሆነ ውጤት ተሸንፎ ነበረ። ወደ ሲቲ ግራውንድ አሬና ተጉዞ በደርሶ መልስ እንግዲህ ተሸንፏል። ማንቸስተር ዩናይትድ መጀመሪያ በኦልድ ትራፎርድ ማንቸስተር ዩናይትድ እና ኖቲንጋም ፎረስት ጨዋታቸውን አድርገው ነበረ። ከዛም በኋላ እንግዲህ ኖቲንጋም ፎረስት ማሸነፍ ችሎ ነበረ። በዚህኛውም ጨዋታ ላይ እንግዲህ ማንቸስተር ዩናይትድ በሲቲ ግራውንድ አሬናም ተጉዞ ተሸንፎ ተመልሷል ማለት ነው። እንግዲህ ባክ ቱ ባክ የሚባሉት ማንቸስተር ዩናይትድ ከባባድ ጨዋታዎች በቀጣይ እንደሚጫወት በተለይ በዚህም ወራቶች ላይ ተከታታይ ጨዋታዎቹ በጣም ፈታኝ ናቸው፣ በጣም አደገኛ ናቸው። ቀላል የሚባል ጨዋታ የሚያገኘው ራሱ በአንጻራዊነት ማለት ነው ቀላል የሚባል የሚያገኘው ራሱ በጣም ብዙ ጨዋታዎችን ከተጫወተ በኋላ ነውና እንደዚህ አይነት አድካሚ የሆኑ አደገኛ የሚባሉት ጨዋታዎች መካከል አንደኛው ተደርጎ የተወሰደው የኖቲንጋም ፎረስት ጨዋታ ነው። ምክንያቱም ኖቲንጋም ፎረስት በዚህ ዓመት እያስመዘገበ ያለው እንቅስቃሴ ግልጽ ነው። 3ኛ ደረጃ ላይ እየተቀመጠው ያለ ምክንያት አይደለም። ዋና ትልልቅ የሚባሉትን ቡድኖች መገንደስ የቻለበትን ሁኔታ ተመልክተን ነበረ። በተለያየ ውድድሮች ላይ ያለውን አቋም በተለያየ ማለት ግን የአውሮፓ ውድድር ላይ አይደለም ያለበት፣ በፕሪሚየር ሊግ ነው ያለበት። ከዛ ውጭ ደግሞ ኤፍ ኤ ካፕ ላይ ነው ባለፈው ጊዜ ብራይተንን ጥሎ እንግዲህ ማለፍ የቻለው። ስለዚህ ከባድ የሚባል ተጋጣሚ እንደሆነ ይታወቃል። የኑኖ ስፕሪንቶ ሳንቶ እንዲሁም የወሩ ምርጥ አሰልጣኝ ተብሎ የተመረጠው ኑኖ ስፕሪንቶ ሳንቶ ቡድን አደገኛና ፈታኝ እንደሆነ ይታወቅ ነበረ። አንደኛው ከባድ ጨዋታ ይሄ ነበር። ያንም ጨዋታ እንግዲህ ማንቸስተር ዩናይትድ ተሸንፎ ነበረ። ግን ስለዛ ጨዋታ ግን ሚክስድ የሆነ ፊሊንግ ነው ያለው። ማንቸስተር ዩናይትድ መጥፎ ተጫውቷል ወይ ነው፣ ወይም ደግሞ ማንቸስተር ዩናይትድ የሆነ ፕሮግረስ አላሳየም ወይ፣ ማንቸስተር ዩናይትድ የተሻለ ጥረቶችን ማድረግ አልቻለም ወይ የሚለው ጥያቄ በተደጋጋሚ የሚነሳ ሆኖ ቆይቷል። ግን ደግሞ ብዙዎች የሚስማሙት ግን ማንቸስተር ዩናይትድ በጥሩ አቋም በጥሩ እንቅስቃሴ በአንጻራዊነት ጥሩ የሚባል እንቅስቃሴ አድርጎ ከኖቲንጋም ፎረስት ጋር በደንብ ተጋፍቶ ነው እንግዲህ ሊሸነፍ የቻለው። ያው ዞሮ ግን በውጤት ነው የሚለካው። ዞሮ አሸነፈ ወይም ደግሞ አትሊስት 1 ነጥብ እንኳን ይዞ ቢመለስ ኖሮ ከውጤት አንጻርም ጥሩ እንቅስቃሴ ያደርገው ወይም ደግሞ ጥሩ አፈጻጸም አሳይቷል ማለት ይቻል ነበረ። ግን ዞሮ ስለተሸነፈ ያን ያህል ፖዚቲቭ የሚባሉት ነገሮች ጎልተው ላይ እነሱ ይችላሉ፣ በተደጋጋሚ ላይ ወሩ ይችላሉ። ግን አጠቃላይ ግን ከፐርፎርማንስ አንጻር ካየነው፣ ከውጤት አንጻር ሲሆን ከፐርፎርማንስ አንጻር ካየነው ግን ዩናይትድ ጥሩ ነበረ። በዛ ጨዋታ ላይ የነበረው ጥሩ እንቅስቃሴ በዚህኛው የማንቹኒያን ደርቢ ላይ በምን አይነት መልኩ ይተገብረዋል የሚለው ይሄ ጨዋታ እንዲጠበቅ ያደርገዋል። እንግዲህ ሩበን አሞሪም የመጀመሪያ የማንቸስተር ደርቢውን ማለትም ማንቸስተር ሲቲን ከዚህ በፊት ስፖርቲንግ ሊዝበን ሆኖ ገጥሞት ነበረ። በዚህ ዓመት እንዲሁም ለ3ኛ ጊዜ ነው አይደል በአሁኑ ገናኙት። ከዚህ በፊት ስፖርቲንግ ሊዝበን የመጨረሻ በሜዳው ያደረገውን ጨዋታ ከሲቲ ጋር በቻምፒየንስ ሊግ ነበረ አድርጎ የነበረው። ሲቲን ረምርሙት እንዳይሆን አድርጎ ቀጥቶት ነበረ መልሶት የነበረው ከፖርቹጋል ወደ እንግሊዝ ማንቸስተር ከተማና ከዛ በኋላ ደግሞ እንደዚሁ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ በማንቹኒያን ደርቢ በኢቲሃድ ተጫውቶ ድል ማድረግ ችሎ ነበረ። እንግዲህ መሐመድ ዲያሎ ልዩ እንቅስቃሴ፣ ልዩ ጥረት፣ ልዩ ብቃት እንግዲህ ማንቸስተር ዩናይትድ 2-1 በውጤት የኋላ 1-0 ሲመራ ቆይቶ 2-1 ማሸነፍ ችሎ ነበር። አዲስ አይደለም ነው ሩበን አሞሪም ለማንቸስተር ሲቲ ቡድን ለፔፕ ጋርዲዮላ ቡድን እንዲሁም የአምናው ቡድን ምናምን አይደለም የዘንድሮ ሲቲ የምናውቀው ሲቲ አለ አይደለ ኬቨን ደብሮይነ በእድሜም በጉዳት በተለያዩ ምክንያቶች እየተሰለፈ የማይገኝበት፣ ሩዲም ደግሞ እንደዚሁ በጉዳት እንግዲህ ያው አመቱ ሊገባደድ ቀርቧል በጉዳት ምክንያት ከቀረ ከሜዳና ይሄንን ሲቲ ራሱ ሳይቀር ያውቀዋል። ኦፍኮርስ ከጃንዋሪ በኋላ አልተገናኙም። ስለዚህ ከነማርሙሽ ጋር ያለው ፋሚሊያሪቲ ትንሽ ቢሆንም ግን ደግሞ ከጋርዲዮላ ጨዋታ አቀራረብ ጋር ፋሚሊያር ነው፣ ደግሞ አዲስ አይደለም ማለት ነው። ስለዚህ ሲቲ ምንም እንኳን ዘንድሮ ጥሩ የማይሆን ፐርፎርማንስ ላይ ቢገኝም ግን እንደዚህ አይነት ትልልቅ ጨዋታዎች ላይ ግን ከማንቸስተር ዩናይትድ ጋር ትልቅ ግብግብ ይኖራል ተብሎ ይታሰባል። ከዛም ውጭ ደግሞ ጨዋታው በሚደረገው በኦልድ ትራፎርድ ከመሆኑ አንጻር ደግሞ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ እንደምናውቀው በተወሰነ መልኩ ጫና ውስጥ ይገባል። ብዙ ነገሮች አሉ። በእርግጥ ሪሴንትሊ በተወሰነ መልኩ መሻሻሎች ቢኖሩም ከማይንሴት አንጻርም በራሱ ሩበን አሞሪም የተሻሉ ነገሮች አሉ በሚለው ነገር እንደሚስማማና ያን ነገር እንደሚያምንም ሳይቀር ተናግሮ ነበር። ከዛ አንጻር
ከዚህ በፊት እንደነበረው አይነት በኦልድ ትራፎርድ የመፍረክረክ ጉዳይ በዚህኛው ጨዋታ ላይ ላይኖር የሚችልበት እድል አለ። ግን ደግሞ ዞሮ ግን የደርቢ ጨዋታ ነው። ያሉበት ወቅታዊ ፐርፎርማንሳቸው ሁለቱም ቤስት የሚባል አይደለም። ሲቲም የአምና ተከታታይ ሻምፒዮን የሆነው ሲቲ አይደለም እያየን የምንገኘው፣ የሚሸነፍ ቡድን ነው እያየን ያለ ነው። ከቻምፒየንስ ሊግ ተሰናብቷል። ፕሪሚየር ሊግ ቶፕ 4 ራሱ ለመጨረሱ ዋስትና የለውም። ምክንያቱም ቀሪ ጨዋታ ኒውካስል አለው። ኒውካስል ቀሪ ጨዋታውን የሚያሸንፍ ከሆነ ቶፕ 5 ውስጥ ያለው ቦታ በጣም አስጊ ነው የሚሆነው የሲቲ ማለት ነው። ሶ አደገኛ የሚባል ፉክክር የገጠመው ሲቲ ነው። የተዳከመው ሲቲም ስለሆነ ጨዋታውን በተወሰነ መልኩ ሚዛናዊ ለማድረግ ጥረት ይኖረዋል በሚል ሀሳብ እንግዲህ ይሄ ጨዋታ በከፍተኛ ደረጃ ይጠበቃል። እንደተለመደው አሰልጣኝ ሩበን አሞሪም ከጨዋታ በፊት ስለ ጨዋታው አንዳንድ ሀሳቦችን ሰጥቶ ነበረ በፕሪማች ፕሬስ ኮንፈረንሱ ላይ ማለት ነው። ከዚህ ውስጥ እንግዲህ ለመወያ ይሆናሉ ብዬ የማስባቸውና የሚያስወሩናል ጉዳዮች እንግዲህ ይዤ መጥቻለሁ። እንግዲህ ደግሞ ምን አለ የሚለውን ነገር አያይዤ ከማብራሪያው ጋር የማቀርብላችሁ ይሆናል ማለት ነው። መጀመሪያ ላይ የተጠየቀው ጥያቄ ምንድን ነው? ማንቸስተር ዩናይትድ በቀጣይ ጨዋታዎች ላይ ከባባድ የሆኑ ተጋጣሚዎች ስለሚኖሩት ሮቴት የማድረግ ሀሳብ አለ ወይ? ሮቴት የማድረግ ሀሳብ አለ ወይ ማለት የሆኑ ተጫዋቾችን አሳርፎ የሆኑ ተጫዋቾችን ማስገባት አይነት ስታፍ ነገር ማለት ነው። ምክንያቱም የተቀረውን እንተውና ሪሴንትሊ እንኳን ብንመለከት ማንቸስተር ዩናይትድ ከአራት ቀናቶች በኋላ ማለትም የሲቲውን ጨዋታ ካደረገ ከአራት ቀን በኋላ ወደ ፈረንሳይ ተጉዞ ከሊዮን ጋር ጨዋታውን ያደርጋል። እንግዲህ እንደምናውቀው ማንቸስተር ዩናይትድ ዩሮፓ ሊጉ ወሳኝ የሚባል ምዕራፍ ላይ ደርሷል። ለማንቸስተር ዩናይትድ የወደፊት ህልውና ለወደፊት እጣ ፈንታ ዩሮፓ ሊጉ ላይ የሚያሳዩ ፐርፎርማንስ ወሳኝ እንደሆነ ይታወቃል። ስለዚህ ሙሉ በሙሉ በሚባል ደረጃ ያው ፕሪሚየር ሊጉን ይተዋል ማለት አይደለም፣ ግን ፕራዮሪታይዝ የሚያደርገው የመጀመሪያ ትኩረቱ የሚያደርገውና ሲዝኑን ማጠናቀቅ የሚፈልገው ሩበን አሞሪምም ተጫዋቾቹም እንደዚሁም ደግሞ የማንቸስተር ዩናይትድ ባለሀብት አጠቃላይ ኮሚኒቲውም የሚፈልገው ነገር ዩሮፓ ሊጉን አሸንፎ ወደ ቻምፒየንስ ሊግ መግባት ነው። ቻምፒየንስ ሊግ ላይ ማንቸስተር ዩናይትድ ከማየት ጉጉት ብቻም ሳይሆን ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የሚገባ ከሆነ ከሚያገኛቸው ኢንሴንቲቮች ቡድን መስራት ይችላል። ለሩበን አሞሪም የሚፈልገውን ቡድን መስራት ይችላል። ምክንያቱም በኖቲንጋሙ ጨዋታ ላይ ብቻ ከተመለከትን ሩበን አሞሪም ኢንጌም ማኔጅመንቱ ወይንም ደግሞ እዛው ጨዋታ ላይ ያደረገው ነገር በጣም አስደናቂ ነበር። እንዲሁም አንዳንድ ፉቴኞች እንዲሁም እየወጡ ብዙ ተጫዋቾች የማንቸስተር ዩናይትድ ተጫዋቾች መስጠት ወደ ሌለባቸው ቦታ ነበር ፓስ ያደርጉ የነበረውና ችግሩ ከተጫዋቾቹ ቅንጅት አንጻር ነው እንጂ የሩበን አሞሪም ብቻ ስላልሆነ ይህ ሰው እድል ሊሰጠው ይገባል የሚለው ነገር እንዲሟላ ዩሮፓ ሊጉ ግድ ነው። ስለዚህ ዩሮፓ ሊጉ ላይ ከሊዮን ጋር ጨዋታ እያለው ከሲቲ ጋር ሮቴት አያረግም ብሎ ማሰብ ትንሽ ከብረሃርለ። ስለዚህ እንግዲህ የጠየቁትም ይሄንኑ ነው ጋዜጠኞቹ ጥያቄያቸውን ያቀረቡት ከዚህ አንጻር ሮቴት ታደርጋለሁ የሚለው ነገርና እሱ እንደተናገረው ከሆነ ምንም አይነት ሮቴት የማደርገው ነገር የለም፣ እንደዚህ አይነት አይደለም የሚሰራው። ሙሉ በሙሉ ፎከሳችን ይሄኛው ጨዋታ ላይ ነው። ሁሌ በፕሪሚየር ሊግ በምንጫወትበት ሰዓት ላይ ሁሌ ወሳኝ የሚሆነው ወይ ነው በስፋት ሁሌም የምናስበው ጨዋታው ላይ ስለ ጨዋታው ብቻ ነው እንጂ ሁሌ ስለ ቀጣይ ጨዋታ ብቻ ከፊት ለፊታችን ሆነ ጨዋታ እያለ እሱ ሳናረግ ስለሚመጣው ጨዋታ አናስብም ብሎ ተናግሮ ነበረ። ግን ማንቸስተር ዩናይትድ ግን ያው ቢያስብ ነው የሚሻለው የሚያስብሉ መርሃ ግብሮች ናቸው ያሉት። ምክንያቱም ለምሳሌ የተወሰኑትን በነግራችሁ ራሱ አሁን እሑድ ዕለት ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በሜዳው ኦልድ ትራፎርድ ጨዋታውን ያደርጋል። ከዛ በኋላ ከአራት ቀን በኋላ በዩሮፓ ሊግ ፕሌይኦፍ ከኦሎምፒክ ሊዮን ጋር ወደ ፈረንሳይ ተጉዞ ጨዋታውን ያደርጋል። ከዛ በኋላ ደግሞ በዊኬንዱ ላይ ደግሞ ከኒውካስል ጋር በሴንት ጄምስ ፓርክ እንግዲህ በካራቦ ካፕ ዋንጫ የተነቃቃው ኒውካስል እንግዲህ ከማንቸስተር ዩናይትድ ጋር በሜዳው ጨዋታውን ያደርጋል። ከዛ በኋላ ደግሞ የመልስ ጨዋታ አለው ከኦሎምፒክ ሊዮን ጋር። ይህ እንኳን እዛው እንግዲህ ውስጥ በሜዳው የሚያደርገው ነው። ከዛ ቀላል ነው የሚባለው በአንጻራዊነት በሊጉ ትንሽ ደረጃ ላይ ወይም ደግሞ ዝቅተኛ ደረጃ ላይ ያለ ከሚባለው ወልቭስ ጋር የሚያደርገው ጨዋታ ነው። ከሱ ውጭ ግን በርንሞዝ እና ብሬንትፎርድ ናቸው በተከታታይ የሚመጡት። እነዚህ ቡድኖች እንግዲህ ምን ያህል አደገኛ እንደሆኑ ምን ያህል ፈታኝ እንደሆኑ ከዚህ በፊት ባሉት ጨዋታዎች ከዩናይትድ ጋር በነበረው ከሌሎች ክለቦች ጋር በነበረው ጨዋታ በደንብ አይተናል። ስለዚህ ከዛ አንጻር ነው እንግዲህ ጋዜጠኛው ሮቴት ታደርጋለህ ወይ ብሎ ተጠይቆ የነበረው። ከዛ ውጭ ስለ ጋርናቾም ተጠይቋል። የጋርናቾን ፐርፎርማንስ እስኪ ንገረን ብለው ጠይቀውት ነበር። እስካሁን ድረስ ሪትሙን ለማግኘት እየሞከረ ነው ወይ፣ ከእድሜው አንጻር ብዙ ጨዋታዎችንም እየተጫወተ ነው ብለው ጠይቀውት ልጁ የሚችለው ነገር እያደረገ ነው። እኔ ራሽፎርድን ሳየው የሆነ ልጅ ሁሌም ኢምፕሩቭ ለማድረግ ሁሌም ለማደግ ጥረት የሚያደርግ ተጫዋች ነው የሚታየኝ ጋርናቾን ባየሁት ቁጥር ብሎ ተናግሮ ነበረ። ግን ደግሞ ፋይናል ሰርድ ላይ የሚወስናቸው ውሳኔዎች በተለይ በጣም ዋይዝ መሆን አለበት። ገና ነው እድሜው፣ ገና ብዙ ይማራል። ግን ደግሞ ማሻሻል አለበት። ፋይናል ሰርድ ላይ ያለውን ፐርፎርማንስ በሚገባ ማሻሻል ይገባዋል። እንደዚሁም ደግሞ ሩጫዎቹም እየጨመሩ ነው። እንደዚሁም ደግሞ ዲፌንድ ማድረግ ላይ መከላከል ላይም ደግሞ እንደዚሁ ጥሩ የሚባል እንቅስቃሴ እያደረገ ነው። የበለጠ ደግሞ ኢምፕሩቭ ማድረግ አለበት። ግን ይሄ እሱ ላይ ብቻ የሚያነጣጥር አይደለም፣ ሌሎቹም ተጫዋቾች ላይ ይሄ ነገር ይሰራል ብሎ ሩበን አሞሪም ስለ ጋርናቾ በተጠየቀበት
ሰዓት ላይ እንደዚህ መልሶ ነበር። ስለ ኬዲቢም ተጠይቆ ነበር። ኬዲቢ እንግዲህ ከማንቸስተር ሲቲ እንደሚለያይ አሳውቋልና ያው ሮንግ ሳይድ ኦፍ ማንቸስተር ብሎ እንደ ቀልድ መልኩ ተናግሮ ምን ያህል ሪኮግናይዝ እንደሚያደርገውና ጥሩ ተጫዋች እንደሆነ ጠቀስ አድርጎ ለማለፍ ሞክሮ ነበረ። ሲቲዎች ግን በተለይ ስትራግል እያደረጉ ነው የሚገኙት እና እንዴት ነው ስለነሱ ምን ታስባለህ ተብሎ የሚጠይቅበት ሰዓት ላይ ስለ ሲቲ አይደለም በዚህ ሰዓት የምንነጋገረው። እኔ ከሲቲ በላይ ወይም ደግሞ ማንቸስተር ዩናይትድ ከሲቲ በላይ ብዙ ችግሮች አሉበት። ስለዚህ ትኩረት ማድረግ የምፈልገው ማሰብ የምፈልገው ስለኛ ችግር ስለ ማንቸስተር ዩናይትድ ችግር ነው እንጂ ስለ ሲቲ ችግር አይደለም። ምክንያቱም እኛ የበለጠ ችግር አለብን ብሎ ስለ ሲቲ በተጠየቀበት ሰዓት ላይ ተናግሮ ስለ ሜሰን ማውንት ዝግጁነት ወይ ደግሞ ለጨዋታ ብቁ ነው አይደለም የሚለውም ነገር በጠየቀበት ሰዓት ላይ ሙሉ በሙሉ ፊት ነው ማውንት ፊት ነው፣ ግን ደግሞ የእሱን ግን ጉዳት ማኔጅ ማድረግ አለብን ፕሮቴክት ማድረግ አለብን ብሎ ተናግሮ ነበር። እና እንዲሁም ቅርብ ጊዜ ሰምታችሁ ከሆነ አንድ ዜና ወጥቶ ነበር ሜሰን ማውንት እንግዲህ ምናልባት ለየት ያለ የሕክምና እንክብካቤ እንዲደረግለት ወደ ስዊዘርላንድ ይመስለኛል ሀገሩን እርግጠኛ አይደለሁ እንዲሄድ የማንቸስተር ዩናይትድ ሜዲካል ስታፉ ንግግር እያደረጉ ነው። ግን ደግሞ ያንን የሚያደርግ ከሆነ ለ6 ወራት ያክል እዛ ማገገም አለበት፣ እዛ በደንብ መታከም አለበት የሚል ሀሳብ አለ። ሰው አሞሪምም እንግዲህ የተናገሩ ሜሰን ማውንት በጣም ጠቃሚ ተጫዋች ነው፣ ግን ደግሞ ስቲል ማኔጅ መደረግ አለበት ብሎ ተናግሮ ነበር። ከሲቲ የነበረው የባለፈው ጨዋታ ላይም ተሳትፎ ነበረ፣ በዚህ ሲሳተፋሉ የሚል አጠቃላይ ጥያቄ ጠይቀውት ነበረ። ግን ደግሞ ያ አይደለም ዋናው ነገር፣ በደንብ ማኔጅ ማድረግ አለብን። በሱ በኩል ደግሞ የሚጠበቀው ነገር ሁሌ ስለመጫወት ብቻ ማሰብ የለበትም፣ አይምሮውን ስለዛ ብቻ እያሰበ ማጨናነቅ የለበትም። በቃ አንዳንድ ጊዜ ነገሮች በሚሆኑበት ሰዓት ላይ ይሆናሉ ብሎ ነው የተናገረው። ምክንያቱም አንዳንድ ጊዜ ማይንድ ውስጥ ያለው አስተሳሰብ ከፊዚካልም የበለጠ ስለሆነ እዚህ ነገር ላይ በደንብ ወጥሮ መስራት አለበት ብሎ ሩበን አሞሪም በአጠቃላይ ስለ ማውንት ያለውን ሁኔታ ተናግሯል ማለት ነው። ከሱ ውጪ እንግዲህ ከሲቲ ጋር የሚያደርገው ጨዋታ በፕሪሚየር ሊጉ 20ኛ ጨዋታው እስካሁን ድረስ 19 ጨዋታዎችን ሩበን አሞሪም ያደረገው ከ19ኙ ጨዋታ 6ቱን ማሸነፍ ችሏል። በ4ቱ አቻ ሲለያይ በ9ኙ ግን ሽንፈት አስተናግዷል በፕሪሚየር ሊጉ ማለት ነው። ማግኘት ከሚጠበቅበት ነጥብ 22 ነጥቡን ብቻ ነው ማግኘት የቻለው። ከ57 ነጥቡ ማግኘት የቻለው 22 ነጥብ ብቻ ነው። በ19 ጨዋታ 22 ነጥብ ነው ያገኘውና ጋዜጠኛው ይሄንን ጠቀስ አድርጎ እንዴት ነው እንደዚህ አይነት ፐርፎርማንስ ላይ ባለህበት ሰዓት ላይ እንዴት ነው ቀጣይ ስለ ዋንጫ ማውራቱ ትክክል ነው ወይ ብሎ በተጠየቀበት ሰዓት ላይ እኔ ስለ ዋንጫ ያወራሁት ማንቸስተር ዩናይትድ ማድረግ ስላለበት ነገር ነው እንጂ ቀጣይ ዓመት ላይ ዋንጫ ይበላል እያልኩኝ አይደለም። ዛትማች ክሬዚ አይደለም። እኔም ማናችን ይሄን አናስብም፣ ግን ደግሞ ማንቸስተር ዩናይትድ የሚገባው ግን ስለ ዋንጫ ማሰብ ነው። ያንን ፕሬዠር እኔም ላይ ፑት ማድረግ ፈልጋለሁ፣ ተጫዋቾች ላይ መጫን እፈልጋለሁ። ከዛ አንጻር ነው ዋንጫ ማሸነፍ አለብን፣ የዚህ ክለብ ዋና እቅዱ ዋንጫ እንደሆነ በተደጋጋሚ ለራሴ ማስታወስ አለብኝ፣ ለተጫዋቾቹ ማስታወስ አለብኝ ብሎ ነበር የተናገረው። ይሄኛውም እንግዲህ ከዚህ ንግግሩ ጋር እንግዲህ ምን ተያይዞ ቀርቧል። በተደጋጋሚ ማንቸስተር ዩናይትድ ላይ ስለሚነሱ ጥያቄዎች ሲጠየቅ ደግሞ ሀሳብ ሲባል ሩበን አሞሪም ሁሌ ከባድ ሀሳቦችን ሲሰጥ ነበር። ዘ ወርስት ማንቸስተር ዩናይትድ ቲም ብሎ ተናግሮ ነበረ። ብዙ ነገሮችን ተናግሯል እና ይሄ ነገር ምናልባትም እሱ እንደሚለው ከሆነ እሱ ላይም ፕሬዠር አድ ለማድረግ እንደዚሁም ደግሞ ማንቸስተር ዩናይትድ ተጫዋቾች ላይም ያን ፕሬዠር አዳርገው ሪላክስ እንዳያደርጉና በደንብ በቃ ወጥረው ያን ነገር ከግብ እንዲያደርሱ ለማድረግ ታስቦ ነው የሚል ሀሳብም እንደዚሁ እየተነሳ ይገኛል። ምክንያቱም ፕሬዠር እነሱ ላይ ፑት ማድረግ አለብኝ ብሎ ከመናገሩ አንጻር ከዚህ በፊት ያደረጋቸውም ነገሮች ከዚህ አንጻር ጀጅ እየተደረጉ የሚለው ከዚህ አንጻር እየታዩ እንደሆነ ሩበን አሞሪም ተናግሯል ማለት ነው። እነዚህን ሀሳቦች ካወራቸው እንግዲህ የተወሰኑትን የወሰድኩት ነው። ከዛ ውጭ ደግሞ ሌላኛው ርዕሳችን የሚሆነው ምንድን ነው? ማንቸስተር ዩናይትድ በማንቹሪያን ደርቢ የፊታችን እሁድ ላይ ጨዋታ አለው አይደለም። ሲቲ ቀላል ተጋጣሚ አይደለም፣ ከባድ የሚባል ተጋጣሚ ነው ማለት ይቻላል። በእርግጥ ከዚህ በፊት የነበሩ ሲቲ አይደለም፣ ግን ደግሞ አደገኛ ሲቲ እንደሆነ ግን የሚታወቅ ማንቸስተር ዩናይትድ ማሸነፍ የሚፈልግ ከሆነ ምንድነው ማድረግ ያለበት ወይንም ደግሞ ነጥብ ይዞ መውጣት የሚፈልግ ከሆነ በምን አይነት መልኩ መጫወት አለበት የሚለውን ሀሳብ ደግሞ የምንወያይ ይሆናል። ከዚህ ቀጥሎ መጀመሪያ የሚነሳው ሀሳብ ምንድን ነው? የማንቸስተር ዩናይትድ ፋይናል ሰርድ ላይ ያላቸው የፓሲንግ ላይን ወይም ደግሞ የፓሲንግ እንቅስቃሴ በደንብ መገደብ አለበት። ማንቸስተር ሲቲ የሚጫወተው ፋይናል ሰርድ ላይ ፖዚሽናል በሆነ ፕሌይ በደንብ እያወናበደ በደንብ ፓሶችን እያበዛ ተጫዋቾችን ቁጥር ኦቨርሎድ እያደረገ ምናምን የሚጫወተው፣ ስለዚህ ያን መገደብ አለበት። እንደዛም ለማድረግ መጀመሪያ ማድረግ ያለበት ነገር ምንድን ነው? በሎ ብሎክ ወይም ደግሞ በሚድ ብሎክ መጫወት። በደንብ ወደ ላይ እየተጠጋ በሚጫወትበት ሰዓት ላይ በጣም ፕሬስ ለማድረግ በሚሞክርበት ሰዓት ላይ አንደኛ የማንቸስተር ዩናይትድ ትልቁ ድክመት የሚታየው በእንደዚህ አይነት መልኩ ሰዎቹ ሪከቨሪ ራናቸው ጥሩ አይደለም ተከላካዮቹ። ስለዚህ ለሲቲ ከኋላ ስፔስ መፍጠር ነው። ለሲቲ ከኋላ ስፔስ ተፈጠረ ማለት ደግሞ ሲቲ የሚያስገባቸው ተጫዋቾች እና ኦማር ማርሙሽ እነ ሳቢኒዮ ዶኩ የመሳሰሉት በጣም ፈጣን ተጫዋቾች ከተጋጣሚ ተከላካይ ጀርባ በፍጥነት መግባት ይችላሉ፣ መቀባበል ይችላሉ። ስለዚህ ማንቸስተር ዩናይትድን ሊቀጡት ስለሚችሉ የማንቸስተር ዩናይትድ የመጀመሪያው ማድረግ ያለበት ተብሎ የሚታሰበው በሎ ብሎክ ወይም ደግሞ በሚድ ብሎክ ዲፌንድ ለማድረግ መሞከር።
ሌላኛው ደግሞ ማን ማርኪንግን መጠቀም ነው። እንግዲህ ማንቸስተር ሲቲ ሀርት ቢቱ የሚለካው በደንብ መሀል ላይ ያለው እንቅስቃሴ እንደሆነ ይታወቃል። በኒኮም ሊሆን ይችላል፣ ከዚህ በፊት በሮድሪ ዴብሮይን እንኳን አሁን ላይ ቢገባ እንኳን ያን ያህል ትልቅ የሚባል አስተዋጽኦ የሉም፣ ግን በነበሩበት ሰዓት ላይ ሀርት ቢቱ እዛ ቦታ ላይ። ስለዚህ ማን ማርክ በሚደረግበት ሰዓት ላይ ስፔስ ካሳጧቸው እነዚህን ተጫዋቾች መሀል ላይ የሚጫወቱን ተጫዋቾች ማንቸስተር ዩናይትድ የመሀል አማካኞች በደንብ ስፔስ የሚያሳጧቸው ከሆነ ማን ማርኪንግ የሚጠቀሙ ከሆነ በዚህም መልኩ እንግዲህ ሲቲ በደንብ በነፃነት እንዳይቀባበልና ችግር እንዳይፈጥር ማድረግ ይቻላል። ሌላኛው ደግሞ ወሳኙ ነገር ማንቸስተር ዩናይትድ ማድረግ ያለበት ምንድን ነው? የሲቲ የክንፍ ተጫዋቾች አሉ አይደል? እነዚህ የክንፍ ተጫዋቾች ላይ ተከላካዮቹን ወይንም ደግሞ ያንን ቦታ የሚከላከሉትን ተጫዋቾች ደብል ማድረግ ነው። ለምሳሌ የሲቲ ዊንገሮች ለምሳሌ እንደ ዶኮ የመሳሰሉት ሳቢኒዮ ሊሆን ይችላል፣ ፋደንም እንደዚሁም ከገባ ግሪሊሽም ከተመለከትን ዋን ቪዋን እንቅስቃሴያቸው በጣም አደገኛ። ስለዚህ ዋን ቪዋን እንቅስቃሴያቸው በጣም አደገኛ ስለሆነ ዶኩን ከአንድ ተጫዋች ጋር ብቻ ማጋፈጥ፣ ለምሳሌ በግራ በኩል የሚሰለፍ ከሆነ ዳሉ እሱን ማርክ ሊያደርገው ይችላል፣ ወይም ማዝራዊ ሊሆን ይችላል በዛ ቦታ ላይ የሚጫወተውና ለብቻው ዶኩን ማርክ ማድረግ አደገኛ፣ ምክንያቱም ዋን ቪዋን ሲቹዌሽን ላይ ብዙ ጊዜ ያሸንፋል። ስለዚህ ደብል አፕ የሚያደርግ ከሆነ ወይም ደብል የሚያደርግ ከሆነ ግን አንዱ ተጫዋች ቢያልፈው አንዱ ተጫዋች ይኖራል። ስለዚህ ደብል ማድረግ የሚችል ከሆነ በዊንገሮቹ የማንቸስተር ሲቲ ዊንገሮች መቆጣጠር ይችላል። እንደምናውቀው ደግሞ የማንቸስተር ሲቲ ዊንገሮች ለማንቸስተር ሲቲ ውጤታማነት ወሳኝ እንደሆኑ የሚታወቅ ነገር ነው። ደብል አፕ ማድረግ እዛ ቦታ ላይ በደንብ ለመከላከል ይረዳል ማለት ነው። ከዛ ውጭ ሌላኛው መጠቀም ያለበት ደግሞ ጎል ለማስቆጠር፣ ይሄኛው ዲፌንድ ለማድረግ፣ ጎል ለማስቆጠር ደግሞ ማድረግ ያለበት ምንድን ነው? ኩዊክ ትራንዚሽኖችና ካውንተር አታኮችን መጠቀም። እንግዲህ ማንቸስተር ዩናይትድ እንደ ጋርናቾ የመሳሰሉ በጣም ፈጣን ተጫዋቾች እንደ ብሩኖ አይነት ፓሰሮችን የያዘ ቡድን ስለሆነ ሲቲ በሃይ ዲፌንሲቭ ላይ ስለሆነ የሚጫወተው ኳስ በተነጠቁበት ሰዓት ላይ በአደገኛ ወይም ደግሞ በፈጣን ትራንዚሽን ወይም ደግሞ በኩዊክ ትራንዚሽን እንደዚሁም በካውንተር አታክ ቶሎ ብለው ኤክስፕሎይት እያደረጉ የሲቲ የሚለቀቀውን ቦታ ጎል ለማስቆጠር ጥረት ማድረግ ይጠበቅባቸዋል። በዚህ ጊዜ እንግዲህ ዳይሬክት የሆነ ፓሲንግ ይፈልጋሉ። በደንብ አስፍተው በደንብ መጠቀም አለ ወይ ደግሞ የሜዳውን ስፋት በሚገባ መጠቀም ይኖርባቸዋል ማለት ነው። ከዛ ውጭ ሚድፊልድ ላይ ያለውን ባትል ለምሳሌ ማንቸስተር ዩናይትድ ዲስትሮየሮች እንደ ካሴሚሮ አይነት ተጫዋቾች መሀል ሜዳው ላይ በደንብ ትንሽ ቦክስ ተሰጥቷቸው የመከላከል ኃላፊነት ተሰጥቷቸው የመሀል ሜዳ ባትሎችን በደንብ ማሸነፍ አለባቸው። ወይም ደግሞ በደንብ ዱዌሎችን መቀማት መቀበል ማድረግ ወይም ደግሞ እንደዛ ማድረግ ይጠበቅባቸዋል ማለት ነው። በተሻለ መጠን ደግሞ ታይሚንግ እየጠበቁ ደግሞ ፕረስ ማድረግም እንደዚሁ ጥቅም ይኖራል። ከዛ ውጭ ሲቲ ቀጥታ ጎል ለማስቆጠር በጣም ይከብደዋል። ሌላኛው ደግሞ ምንድነው ሲቲ ላይ ጎል ለማስቆጠር ትንሽ ሊከብድ ይችላል፣ ግን ደግሞ በቆሙ ኳሶች ግን ሲቲ ጎል የሚቆጠርበት ቡድን ስለሆነ ማንቸስተር ዩናይትድ ያ ቦታ ላይ በደንብ የሚሰራ ከሆነና እንደዚሁም ደግሞ ቀድሞ ጎል ማስቆጠር የሚችል ከሆነ ያኛው በሴት ፒሱ ማንቸስተር ሲቲ ሌላኛው ደካማ ጎኑ ተብሎ የሚነሳው። ከዛ ውጭ ደግሞ ሳይኮሎጂካልና ጌም ማኔጅመንቱ በደንብ ለመቆጣጠር ማንቸስተር ዩናይትድ ቀድሞ ጎሎችን ቢያስቆጥር ወይም ደግሞ ጎል ቢያስቆጥር በተሻለ መልኩ ማንቸስተር ሲቲን ነጥብ ማግኘት ከማንቸስተር ሲቲ ደግሞ ማንቸስተር ሲቲን ማሸነፍ የሚችልበት ሁኔታ አለ ተብሎ ይታሰባል ማለት ነው። እናንተስ በምን መልኩ ቢጫወት ማንቸስተር ሲቲን ማሸነፍ ይችላል የሚለው ስለ ጨዋታው ያለውን አጠቃላይ ሀሳብ ኮሜንት ላይ ታስቀምጡልን እንጠይቃችኋለን። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።